ማርቲኔሊ ሶስተኛውን ጎል አስቆጠረ። ቢስሚላ መጮህ አልችልም። አንደኛ ማልቀስ አልችልም። እኔ በቃ ምንድነው ይሄ ቡድን? ምንድነው አርሰናል? ወይኔ አላቅም። እኔ ራሳችሁ ጉዳይ። ይሄ ቡድን ይለያል። ያዝ እንግዲህ ጀሞ ዘፈኑ ከእናንተ ነው፣ ጭፈራ ነው ከኔ ጀሞ። አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው። ምድረ ቋጣሪ በሙላ ምን ዋጣችሁ አሁን? እንዳይጮልቃትኝ ነውጣ ብርድ ልብስ ውስጥ አጮልቃትኝ። መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ ያርገ መተኝ ናውጣ ልጣለው ጨጓራ። እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አርጋችሁ ማድረስ ያለባችሁ። ምን አይነት ቲም ነው ያለኝ? ምን ጥንቆራሽ! አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ነው ቡድን ላይ እንዴ እናንተ ጅል ናችሁ እንዴ? በቃ ጅል ካሉን ከበቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም። በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው የምትተማመኑበትን ቲም እኮ ደገፍ አደረግን አባቴ። ይሄ ቁጥር አንድ ቪዲዮ ነው። እመለሳለሁ። ሼር ኮፒ ሊንክ አድርጋችሁ እመለሳለሁ። መጣ ትችላለህ ሚካኤል አርቴታ በኢየሱስ ክርስቶስ ስም። ከዚህ በኋላ አርሰናል ላይ ለመቋጠር ከዚህ ሳም መጠበቅ አይጠበቅብንም ብሮ። ከዚህ በኋላ ሚካኤል አርቴታ ትችላለህ። ሁላችሁም ኮሜንት ላይ እግዚአብሔርን የትኛውም ቲም ደጋፊ መሆን አይጠበቅብም። ለዘመናት ሲያስቸግሩ የነበረውን ባየር ሙኒክን 3-1 አርቴታ ትችላለህ። እግዚአብሔርን አርቴታ ትችላለህ። አረ እንደው ምን ይሻላል አለ እዚህ ትመረኛ። እኛ ምን እንውል? እሺ እኛ ምንድነው? እኛ ኳስ ማየት እናቁም እንዴ? ምንድነው 6 ዓመት ተሰጠው እንጂ የሰውዬ ምንድነው አፈራርሶ ክለቦቹን እንዳላፈራርሶ እንደጨርስ ነው እንዴ? ጭራሽ ባየር ሙኒክን ያሸንፋሉ እንዴ? እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ ዲፋውን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? አረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5-1 ይቅርሽ። እሱ በደጉ ዘመን ነው። እንደው አንድ ባዶ ነው የሚቀር ወያላ አይሸነፍም እንዴ? አይሸነፍም። አባቴ ተበቀልኩልክ፣ የኔ አባት ተበቀልኩልክ። አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ። ይደገማሉ እኮ 5-1 ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ? ለኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሮኝ። እንችላለን። ገነርስ እንኳን ደስ አለን። ትክክል። ጎል ጠብቅ። ሪካርዶ ካላፊዮሪ እና ጋብሪኤል ቴዎዶሮ ማርቲኔሊ የኛ ሚስተር ቻምፒዮንስ ሊግ ማርቲኔሊ ነው ጋይስ። ሂድ ሬስ ጎበዝ ጌት ኖኒ ማድዌኬ ነግሬሃለሁ። ለውጡ ይመጣል። ሪካርዶ ካላፊዮሪ ጌት ግባ እናውጣው። ደዚዝ አርሰናል ምን አይነት ቅያሪ ነው? ሪካርዶ ካላፊዮሪ ገባ፣ አሲስት አደረገ። ሚስተር ቻምፒዮንስ ሊግ ይሄ ነው። እሺ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ቴዎዶሮ ማርቲኔሊ ይባላል። ኢዚ አንበሳው ኢማኑኤል ኔቨርን ወደ ጀርመን ነው የሰደደው። ኤው የኔ አንበሳ ተመልከት። ሸኘው ነው የምልህ የኛ ቻምፒዮንስ ሊግ የኛ ሚስተር ቻምፒዮንስ ሊግ
ከአርሰናል 3 ባየር ሙኒክ 1 የተረዳናቸው 5 ነገሮች። የመጀመሪያው ኮርና ለኛ ሀክ ነው ማለት እንደዚህ የተሳሰረብን የነበረ ጨዋታ ምን ያክል እንደተቀመን ምንም ጥርጥር የለውም ማለት ያ ጎል ከመቆጠሩ በፊት በጣም ተሳስረን ነበር። ፈረስት ሃፍ ኳስ ከኋላ መስርተን መውጣት ከብዶን ነበር። ጁሊያን ቲምበር ዋተ ፐርፎርማንስ ሁለተኛ የተረዳ ነው። እመቤቴን ማጨብጨብ ነው ያለብህ። ቆማ አንተ ያሰልጣኝ አይችልም ስትል የነበር ከአርሰናል ደጋፊ ግን የሆነ ያክሉ ማለት ነው ምን ያክል እንደሚያምያየው ነው። ዛሬ ሰከንድ ሃፍ ከገባን በኋላ ኤቭሪቲንግ የተቀየረው በአንድ ሰውዬ ምክንያት ኖኒ ማዱኬን አስገባ፣ ካላፊዮሪን አስገባ፣ ማርቲኔልን አስገባ። ሁለቱ ጎል አስቆጠሩ፣ አንዱ አሲስት አደረገ። ካላፊዮሪ ከገባ በኋላ ኦሊሴን አይተኸዋል ወይ? አላየኸውም? አላየኸውም ጭራሽ። እና ለዚህ ሰውዬ የሚገባውን ክሬዲት ትሰጥልኛለሽ። የተረዳነው ሶስተኛ ኖኒ ማዱኬ ኦን ዘ ስኮር ሺት ይላል። ልክ ተቀይሮ ከገባ በኋላ እኔ በጣም የሚገርም ፐርፎርማንስ ያሳየ ነበረው። ጎሉን ከማስቆጠሩ በፊት ራሱ ኦሊሴ ላይ ስኬሊ ድክም ብሏት ነበር። በቃ እያጃጃላት ነበርና በደንብ አድርጎ ከቨር እየሰጣት ነበር። ልክ ካላፊዮሪ ሲገባለት ነው ማርቲኔ ቤት ከመጣ በኋላ ደግሞ የደከመውን ላይመር ሳካ ብዙ ሰዓት ላይ እሱን እንዲይዛት ብሎ ላይመርን ነበር የላኩበት። ከዛ በኋላ ደክሞ አገኘው ትቦ ስር ከተተው። ኖኒ ማዱኬ ለአርሰናል የመጀመሪያ ጎል አስቆጥራ የተረዳነው አራተኛ ነገር። እሺ አሁንስ ምንድነው የሚባለው? እሺ እኔ ማርያምን የሚገርም ሰው ነው ያለን። በቃ እኛ ዴክላን ራይስ ስላለን ልንኮራ ልንደሰት ቀን በቀን ልናጨበጭብ ነው የሚገባል። እንደዚህ አይነት ጨዋታዎች ላይ እንዴት ነው ጭራሽ ጌሙ ስቴፕ አፕ የሚያደርገው? የዚህ ሰውዬ ምን አይነት አስተሳሰብ ነው ያለው? ማለት በቃ ይችላል። ማርያምን በጣም ይችል ተጫዋች ነው ያለን። በጣም እድለኛ ነው ዴክላን ራይስ የኛ ተጫዋች ስለሆነ። የተረዳነው አምስተኛ እና የመጨረሻው በጣም ደስ የሚለው የሚጣፍጠው ነገር ደግሞ አምበሌ ተመልሳልኝ ተጫውታለች። ሳካ አሪፍ ነበር፣ ኤዚ አሪፍ ነበር፣ ቡናችን አሪፍ ነበር። እንችላለን ቼላው እውርለን ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ። Who's the gunners? እሺ ቤስት ቲም ኢን ዩሮፕ አሁን ሰዓት ቤስት ቲም ኢን ዩሮፕ ተገረፈ። 45 ደቂቃ ብቻ ነው የኔን ትከሻ መለካት የቻለው። 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት። ምን አባህ ምክንያት ትሰጠኛለህ? ሉዊስ ዲያዝ ስላልነበረ ነው በለኝ። ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል። ይረሳል እኮ በቃ እኛ በስኳድ ሮቴት እያደረግን ብንገርፍም ይረሳል። ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም። ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት። 45 ደቂቃ ነው የቻለ። አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ? መበጥረቁን አቁም። 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጥልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ። መቼ ነው ከስተታችሁ የምትማሩት? ሁለቱም ሊግ ላይ ቶፕ ነን። ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈ ነው። ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ። ባየር ሙኒክ ለምን እንደማደንቀው ልንገር። 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር። አንድ ጎል አገባብን። እንዴት አንድ ጎል ያገቡብናል? እንዴት ያን ያለው ምን ችለው ማን? አሁን የአድናቆት ቪዲዮ ነው ፈልገው ሁላችሁም ማን ባየርንስ ሪያል ማድሪድን መግረፌ አስደነገጠሽ? አሁን እኮ ብሶብኛል ማን። አሁን ብሶብኝ ሁሉንም ነው የምገርፈው። ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር። ደፋር ቡድን ስለሆነ ማን ኖየር ብቻ 2 ያወጣው ኳስ እንችላለን። ጀማው አርሰናል ከሌላ ፕላኔት የመጣ ቲም ነው። ምን አይነት አለሌ የሆነ የሚገርም ቲም ነው። ሙኒክ ላይ 3 ሙኒክ እኮ በጣም እኮ ከባድ የሚባል ቲም እኮ ነው። አርሰናል ጋር የለም ያሰፋላል፣ ቂጥን ሲፈልግ ያሰፋላል። በቃ ይሰማ ምንም የሚያደምጥ ማንንም ጋላክቲኮና ለምን ከአውሮፓ ተጣጣቅማት በጣም አርሰናል ጋር የለም ጀማው። እዛ የለመርክበት ግማማ እዛው የለመርክበት ጠን የሚለጥፈለ አርቴታ ይለያል። እንዴት ነው የሰራው? እዚህ ያገ ሙኒክ ላይ 3 ጋብሪኤል የለም እኮ ጋብሪኤል መሪያቸው የለም። ቲምበር አለ በቂ ነው። ኮንግራ ብያችኋል። ያሲ ፋሚሊ ይገባችኋል። ይህ ዓመት የእናንተ ነው። ዝግንግ ምትትግ ብለን መተናል። ቪዲዮ ከመጀመራችሁ በፊት ኮፒ ሊንክ እና ሼር እያደረጋችሁ ለሁሉም አድርሱልኝ። እሺ
ማንስ አድርሻት ቁጭ ብለሽ የተባሽ ሾካካ 3-1 ተበልታል። እኛ ጋር ማንም ሆንክ ማንም ጉዳያችን አይደለም። የኛ ጉዳይ 3 ነጥብና 3 ጎል ኦር 4 ጎል ይዞ መውጣት ነው። ሰውዬ ምንም ነገር አንፈልግም። አወራ አላወራ አራ ላይ ነን። በፕሪሚየር ሊጉም በቻምፒየንስ ሊጉም አንደኛ ላይ ሁሌም የሚገባንና የሚስማማን ቦታ ላይ ነው የምንቀመጠው። ፍሬ ቢፈነዳ ሌሊቷን ቁጭ ብለህ ብታድራት ኔቨር ሎስት ሞስት ኮስት ዲያጎ ኮስታ ኮሎሮስታ ወንድም አለም ሰዓቱን ላስታውስ ከሌሊቱ 7 ሰዓት ገደማ ሆኗል። አንተ እስካሁን ድረስ ቁጭ ብለሃል። ለምን ሲባል ጀግናውና ወንዱ ክለቤ ላይ ለመቋጠር ፍሬ ፈነዳል እንጂ ባናት ትተከላታለህ። ይሄ አርሰናል ነው። አሁን ቻምፒየንስ ሊግ ፕሪሚየር ሊግ እቁብም አይቀረንም እንበለዋለን። ምድራችን ላይ ከአርሰናል በላይ ያለው ሰማይ ብቻ ነው። 2 አውራ ዶሮ በአንድ ቤት ውስጥ አይኖርም። መከባበር መቻል አለባቸው ወይም አንዱ መወገድ አለበት። እናም አርሰናል አንዱን አውራ ዶሮ ላባውን ገነጣጥሎ መልሶታል። ለድፍን የዓለም ክለቦች መልእክት ያስተላለፈበት ጨዋታ ነው። አርሰናል 3 ነጥብ ያን ያክል ጠቅሞት አይደለም፣ ግን ከሱ እኩል ደረቱን አሳብጦ ሲንቀሳቀስ የነበረውን ክለብ ከሱ በታች እንደሆነ ረግጦ ሸኝቶታል። ባየር ሙኒክን ምን አይነት አርሰናል የተመለከተ አርሰናል ባየር ሙኒክን 3-1 በሆነ ውጤት አሸንፎታል። ነው የቋጠሮ ጥሪ አለብን። ዛሬ አርሰናል መሸነፍ አለበት። ዛሬ አርሰናል ባየር ሙኒክን ካሸነፈ አለቀለን። የፕሪሚየር ሊጉም የቻምፒየንስ ሊጉም ለዋንጫ ትክክለኛ እጩ ሆኖ ነው የሚቀርበው ማለት ነው። እኔ የምለው ስንት ጊዜ ነው የምትቋጥሩብን? ይሄ አመት የክለባችን አመት መሆኑን ከወዲሁ ማወቅ አለባችሁ። ክለባችን ተጠባቂውን ጨዋታ ባየር ሙኒክን 3-1 በሆነ ውጤት ማሸነፍ ችሏል። አይነት ሰከንድ ሃፍ ነው የተመለከትነው። ሰከንድ ሃፍ ላይ ሙሉ ለሙሉ ጨዋታውን ተቆጣጥረን ነበር ማለት ይቻላል። ፈርስት ሃፍ ላይ ትንሽ ችግሮች ነበሩ። በስኬሊ ቦታ የተወሰነ ችግር ነበር። ነገር ግን ሰከንድ ሃፍ ላይ ሙሉ ለሙሉ ጨዋታውን ተቆጣጥረን 3-1 በሆነ ውጤት ማሸነፍ ችለናል። የጎሎቹን ባለቤት እንግዲህ ጁሪያን ቲምበር፣ ኖኒ ማዱኬ ለክለባችን የመጀመሪያ ጎሉን ማስቆጠር ችሏል። ከዛ በተጨማሪም ከጉዳት የተመለሰው ጋብሪኤል ማርቲኔሊም 1 ጎል ማስቆጠር ችሏል። ካፕቴን ማርቲን ኦዴጋርድም ከጉዳት ተመልሶ የተወሰኑ ደቂቃዎችን ማግኘት ችሏል። ከዛ በተጨማሪም ዴክለር ራይስ፣ ዊሊያም ሳሊባ፣ ጁሪያን ቲምበር፣ ማርቲን ዙቢሜንዲ፣ ክሪስቲያን ሞስኬራ በአጠቃላይ ዛሬ ሁሉም አሪፍ ነበሩ ማለት ይቻላል። እስኬሊ ትንሽ ተቸግሮ ተመልክተነው ነበር። ነገር ግን ሰከንድ ሃፍ ላይ ካላፊዮሪ ተቀይሮ ከገባ በኋላ ጨዋታውን በደንብ መቆጣጠር ችለናል። እዚህ ጋር ደግሞ እንደምትመለከቱት ሌላኛው የእንግሊዝ ቡድን ሊቨርፑል በሜዳው 4-1 በሆነ ውጤት መሸነፍ ችሏል። ሌላኛው የእንግሊዝ ቡድን ቶተናም ደግሞ ከፒኤስጂ ጋር ያለውን ጨዋታ 5-3 በሆነ ውጤት መሸነፍ ችሏል። የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። ለእናንተ የጨዋታው ምርጥ ማን ነበረ? ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ፣ ላይክ እና ፎሎ ማድረግ እንዳይረሳ።